የዚህ ዩኒት ቀጣዩ ፓርት ወይም ቪዲዮ ላይ ስንመጣ ወደ ሞጁሉ እንመለሳለን። ፓርት 1ን ያላያችሁ ተመልሳችሁ ፓርት 1ን ብታዩ ሪኮሜንድ አደርጋለሁ። እዚህ ጋር የምንሰራቸውን በሱ መሰረት አድርገን ስለምንሰራ የመጀመሪያው አክቲቪቲ 3.1ን ብናይ ሪዲንግ ፓሴጅ ስለሆነ ከዚህ ፓሴጅ ቨርብ አውጥታችሁ ጻፉ ነው የሚለው። ይህን ቪዲዮ ለእናንተ ይህንን አክቲቪቲ ለእናንተ ተዋለሁ። አክቲቪቲ 3.22 ላይ ስንሄድ ግን የቴንስ ጥቅማቸውን በአዛምድ መልክ ተጠይቀናል። ለመስራት ያህል መጀመሪያ ከፕሬዘንት ሲምፕል ቴንስ ወይም ሲምፕል ፕሬዘንት ቴንስ ከምንለው እንጀምራለን፣ አንደኛውን ማለት ነው። ስለዚህ ፕሬዘንት ሲምፕል ቴንስ ምንድነው ኤክስፕረስ የሚያደርግልን የሚለውን ፓርት 1 ላይ እንዳየነው ዴፊኒሽኑ ጋር ብንሄድ ኢንዲቪዥዋል አክሽንስ፣ ሃቢቹዋል አክሽን እና ጀነራል ትሩዝ ወይም ፋክት ለመግለጽ ሲምፕል ፕሬዘንት ቴንስን እንጠቀማለን። ስለዚህ አዛምዶቹ ላይ ያሉትን ምርጫዎች ብናይ ኤ ኤክስፕረስስ አን ኤክስፒሪየንስ ዛት ሃፕንድ አት ሰም ታይም ኢን ዋንስ ላይፍ። ይህንን ሲምፕል ፕሬዘንት ቴንስ ኤክስፕረስ አያደርግልንም። ለምን? ስላለፈ ነገር እያወራ ስለሆነ። ሜክስ ክሊር ዛት one action in the past happened before another action in the past። ይሄም መልስ ሊሆንልን አይችልም ስለ ፓስት እያወራ ስለሆነ። ሁልጊዜም እውነታ ያለውን ነገር ኤክስፕረስ የምናደርገው በሲምፕል ፕሬዘንት ቴንስ ነው። ልክ እንደ ቅድሙ ፀሐይ በምስራቅ እንደምትወጣው፣ ለምሳሌ apples grow on trees ካልን አፕል ዛፍ ላይ ነው የሚያድገው የሚለው ይሄም እውነት ነው። ኦልዌይስም ትሩ ነው፣ እስከሆነ ጊዜ ብቻ አይደለም እውነት ሊሆን የሚችለው። ስለዚህ ሁሌም ትሩ የሆነ ነገር ኤክስፕረስ የምናደርገው በሲምፕል ፕሬዘንት ቴንስ ነው። ስለዚህ መልሳችን አይ ይሆናል ማለት ነው። ስሞል እናድርገው። እሺ፣ ፓስት ሲምፕል ወይም ደግሞ ሲምፕል ፓስት ቴንስ ሲምፕል ፓስት ቴንስን ሊገልጽልን የሚችለው ደግሞ ከዚህ ምርጫውንም እናያለን። ሲምፕል ፓስት ቴንስ እናስታውስ ከሆነ ኤክስፕረስ የሚያደርገው አን አክሽን that happened in the past እና completed የተፈጸመ እና ከዚህ በፊት የተከሰተ ክስተት ለመግለጽ ነው የምንጠቀመው። ስለዚህ ስለ አክሽኑ መፈጸም ብቻ ነው እንጂ የምናውቀው ስለሌላ ነገር ዲቴል አይነግረንም ሲምፕል ፓስት ቴንስ። ስለዚህ ከምርጫው እንፈልጋለን ማለት ነው የትኛው እንደሆነ። እዚህ ጋር እንደምናያቸው ፓስት 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 የሚሉ ብዙ አሉ። ነገር ግን እኛ የምንፈልገው የተፈጸመ ኮምፕሊትድ ወይም ፊኒሽድ አክሽን የሆነ ኤክስፕረስ የሚያደርገው ሲምፕል ፓስት ቴንስ ነው። ስለዚህ አዛምዶቹ ላይ ስናይ ዲን እናገኛለን። ኤክስፕረስስ የፊኒሽድ አክሽን ኢን ዘ ፓስት። ስለዚህ ከዚህ በፊት የተከሰተና የተፈጸመ አክሽን የሚገልጽልን ሲምፕል ፓስት ቴንስ ነው። ለዚህ መልሳችን ማን ይሆንልናል? ዲ ማለት ነው። ሲምፕል ፓስት ቴንስን እንደዚህ ያገኘ ነው። ፕሬዘንት ፐርፌክት ቴንስን ኤክስፕረስ የሚያደርግልን ከዚህ ውስጥም መሆን እንፈልግ። ስለ ፕሬዘንት ፐርፌክት ቴንስ ካስታወሳችሁ 4 የተለያዩ አክሽኖችን ሊስት አድርገን ነበር። ፕሬዘንት ፐርፌክት ቴንስ ዲስክራይብ ከሚያደርጋቸው ከሚገልጻቸው አክሽኖች የመጀመሪያው እየተከሰተ ያለ አክሽን ግን በፊት የጀመረ እና አሁን ያልተፈጸመ፣ ከጀመረ ቆይቷል ግን ስቲል እየተከሰተ ያለ። ሁለተኛው ደግሞ አንድ አክሽን በተደጋጋሚ የተከሰተ ለወደፊትም ሊከሰት የሚችል ክስተት። እንደዛ ስንል ሲንካያችሁ እንዳይሸውዳችሁ ኤክስፕረስስ አን አክሽን ዛት ሃፕንስ ነው የሚለው እንጂ ሃፕንድ አላለም። ኤክስፕረስስ አን አክሽን ዛት ሃፕንድ አገን ኤንድ አገን ቢል እና ደግሞ ወደፊትም ተደጋግሞ የተከሰተ ለወደፊትም ሊከሰት የሚችል ቢል ኖረው እሱ ነበር ምርጫችን። ሶስተኛው ደግሞ አን አክሽን ኮምፕሊትድ ቬሪ ሪሴንትሊ በቅርብ የተፈጸመ አክሽን ከሆነ ካለ ኤክስፕረስ ያደርጋል። የመጨረሻው ደግሞ ያልተፈጸመ አክሽን ግን ሊፈጸም የሚጠበቅ ክስተት ከሆነ ፕሬዘንት ፐርፌክት ቴንስን እንጠቀማለን። ከነዚህ ከገለጽናቸው ከተሰጡንም አዛምድ ሞር ኤክስፕረስ የሚያደርገው ይህንን
ኢን ስናይ expresses an action that began in the past and still continues. present perfect tense የመጀመሪያውና ከዘረዘርናቸው ዋናው ጥቅሙ አንድ ክስተት በፊት የጀመረ in the past የጀመረ ማለት ነው አሁንም እየቀጠለ ያለ ከሆነ በpresent perfect tense ኤክስፕረስ እናደርጋለን ስለዚህ ለሶስተኛው present perfect tense expresses an action that began in the past and still continues መልሳችን ይሆናል ማለት ነው past perfect tense ደግሞ በቀላሉ ፓርት 1 ቪዲዮ ላይ ካስተዋሳችሁ describes an action that happened ወይም ደግሞ one action in the past that happened before another action in the past ከተከሰቱ ከዚህ ቀድሞ ከተከሰቱ አክሽኖች ተቀዳድመው የሚመጡ ከሆነ ሁለት የተለያዩ ክስተቶች ተቀዳድመው ሲመጡ አንዱ ከአንደኛው ተፈጽሞ አንደኛው ሲቀጥል ማለት ነው ቢን ስናይ makes clear that one action in the past happened before another action in the past እንደዚህ አይነት አጋጣሚዎችን ለመግለጽ የምንጠቀመው past perfect tense ነው ስለዚህ ለዚህኛው መልሳችን በቀጥታ ቢ ይሆናል ማለት ነው ስለዚህ አዛምዱን ስንሰራ ይሄንን ይመስላል ወደ ቀጣዩ አክቲቪቲ ስንሄድ እሺ ይሄ በክላስ ሁለተኛው በክላስ የሚሰራ ስለሆነ ግን decide what use the verb in each sentence expresses ኦኬ ቨርቡን እያየን ምን አይነት ቴንስ እንደሚጠቀም ኤክስፕረስ ማድረግ ነው ኤን ስናየው I go to work by car I go to work by car ሲል ይህንን በማየት ብቻ go የምትለዋን ሲምፕል ቨርብ እናገኛለን ያ ደግሞ ሲምፕል ፕሬዘንት ቴንስ እንደሆነ በቀጥታ ማወቅ እንችላለን ማለት ነው ሴንቴንሱም በመኪና ስራ ይሄዳለሁ በመኪና ነው ስራ የሚሄደው ነው ስለዚህ አክሽኑ በዚህ ጊዜ እየተፈጸመም ያለ አክሽን ስለሆነና ሲምፕል ፕሬዘንት ቴንስ ወይም ሲምፕል ፎርሙ የቨርቡን ጎን ብቻ በመጠቀሙ ሲምፕል ፕሬዘንት ቴንስ መሆኑን እናውቃለን ሮናልዶ comes from Portugal እዚህ ጋር come የሚለውን አክሽን እናገኛለን ይህም ሲምፕል ፕሬዘንት ቴንስ ነው በኢ ስላለቀ እና ደግሞ ሮናልዶ ሰርድ ፐርሰን ሲንጉላር ስለሆነ ኤስን እንጨምራለን ይህም ሲምፕል ፕሬዘንት ቴንስ ነው ሮናልዶ comes from Portugal ሮናልዶ ከፖርቹጋል ነው የመጣው ስንል ፋክት እየተናገር ነው ሀቅ እየተናገር ስለሆነ ሲምፕል ፕሬዘንት ቴንስ እንደሆነ እናውቃለን ይሄኛውንም ስናይ ወርክ የሚለውን ቨርብ እናገኛለን ሂ ደግሞ ሰርድ ፐርሰን ሲንጉላር ስለሆነ ኤስ እንጨምራለን ወርክስ ይሆናል ወርክስ ኢን ዘ ባንክ ነው የሚሰራው እያለን ነው ስለዚህ በዚህ ጊዜ ያለውን ሲቹዌሽን እየተናገረ ነው I went to አዳማ last week ይሄ ለየት የሚያደርገው went የሚል ፓስት ቴንስ እናገኛለን የጎ ፓስት ቴንሱ went ነው to አዳማ last week ያለፈው ሳምንት አዳማ ይቻላል የተናገረ ያለው የተፈጸመ አክሽን ነው እና ያለፈ ክስተት ስለሆነ ይሄኛው ሲምፕል ፓስት ቴንስ ነው ዲ ማለት When I was a child we lived in a small house by the sea every day I walked 4 miles on the beach with my dog መጀመሪያ ቨርቦቹን እናውጣለን የመጀመሪያው lived ከዛ walked ሚለውን እናገኛለን ሁለቱን ስናይ በፓስት የተቀመጡ ናቸው ስለዚህ ፓስት ቴንስ መሆናቸውን እናውቃለን ሲምፕል ፓስት ቴንስ ፓስት ፐርፌክት ቴንስ እንዳይሆን እዚህ ጋር ምን ማየት ነበረብን had የሚለውን ማየት ወይም had ፕላስ ስለሆነ had ፕላስ ፓስት ፓርቲሲፕል ስለሆነ እነሱን ማግኘት እንችል ነበር እዚህ ሴንቴንስ ላይ ስለዚህ ቨርቦቹንም በማየት ኢዲ በመኖሩ ሁለቱም ላይ ፓስት ፎርሙን እንደሆነ አውቀናል ይህ ሴንቴንስ ሲምፕል ፓስት ቴንስ ነው if እያለ ያለውም ልጅ እያለን በባህር አካባቢ ነበር የምንኖረው ሁልጊዜ ከውሻዬ ጋር
ባህር ዳርቻው ላይ ምንድነው ወክ አረግ ነበር ነው። ስለዚህ እየተናገረ ያለውም ያለፈ ታሪክና ኮምፕሊትድ የሆነ አክሽን ስለሆነ ሲምፕል ፓስት ቴንስ እንደሆነ አወቀ። ኤፍን ስናይ I did not go to the cinema because I had seen the film before። እዚህ ጋር ስናየው ሲኒማ ያልሄደበት ምክንያት ፊልሙን አይቼው ስለነበር ነው። ይህን ደግሞ በቀላሉ መጀመሪያ had የሚለውን እናገኛለን። ስለዚህ hadን ስናይ ይሄ ፐርፌክት ቴንስ ነው። የትኛው ፐርፌክት ቴንስ ነው? ፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስ ደግሞ had ፕላስ ፓስት ፓርቲሲፕል ይጠቀማል። የዚህ ሲን የምንላት የሲ ፓስት ፓርቲሲፕል ሲን ናት። ሁለተኛ ደግሞ ፓስት ፐርፌክት ቴንስ የምንጠቀመው አንድ አክሽን ከአንዱ ቀድሞ ሲመጣ ነው። ስለዚህ እዚህ ጋር ስናይ I did not go ሲል እዚህ ጋር ሲኒማ ያልሄድኩበት ምክንያት ፊልሙን ስላየሁት ነው ከዚህ በፊት ሲል ሲኒማ ያልሄደው የመጀመሪያ የቀደመው አክሽን ምንድነው? ፊልሙን የማየቱ። ስለዚህ an action that happened before the other ስለምንል ከአንዱ የሚቀድመውን ስናይ ፊልሙን ባለማየቱ የሚቀድመው አክሽን ነው። ያልሄደበትም ሲኒማ አልሄድኩም ሲል ደግሞ ሁለተኛው አክሽን ነው። ስለዚህ በቀላሉ ይሄኛው ፓስት ፐርፌክት ቴንስ እንደሆነ ማወቅ እንችላለን። ጂን ስናይ we have lived in the same house for 25 years። አንድ ቤት ውስጥ 25 ዓመት ሙሉ ኖረናል። አንድ አይነት ቤት ውስጥ 25 ዓመት ሙሉ ኖረናል ሲል መጀመሪያ አሁን የምናየው ምን አይነት ቨርብ ከቨርቡ በፊትስ ምን ገባ? have እና lived ናየን። እዚህ ጋር have ወይም has ፕላስ ፓስት ፓርቲሲፕል የሚጠቀመው የትኛው ቴንስ ነው? ፓርት 1 ላይ እንዳየነው ይሄን ደግሞ የሚጠቀመው ፕሬዘንት ፐርፌክት ቴንስ ነው። ፕሬዘንት ፐርፌክት ቴንስ have ስላሽ ወይም hasን ከዛ ፓስት ፓርቲሲፕል ይጠቀማል። እዚህ ጋር የሊቭ ፓስት ፓርቲሲፕሉ lived ስለሆነ ስለዚህ ወደ ይሄ ፕሬዘንት ፐርፌክት ቴንስ እንደሆነ አወቅን። ይሄም ሊናገር የፈለገው የሴንቴንስ አክሽኑ በፊት እንደጀመረ አሁንም እየቀጠለ ያለ ነው። 25 ዓመት ሙሉ ቤት ውስጥ ኖረዋል። አንድ አይነት ቤት ውስጥ አሁንም እየኖሩ ነው። እንደዚህ አይነት ሲቹዌሽኖችን በፕሬዘንት ፐርፌክት ቴንስ ስለምንገልጽ have you ever had an operation? ይህን ስናየው በጥያቄ መልክ የቀረበ ነው። ስለዚህ እኛ የሚጠበቅብን ምን አይነት ቴንስ ተጠቅሞ ነው ጥያቄ የቀረበው? ፓርት 1 ላይ ካስታወሳችሁ አዲሽናል ዩዝ ኦፍ ፕሬዘንት ፐርፌክት ቴንስ ስናይ ፕሬዘንት ፐርፌክት ቴንስ ተጠቅመን እንዴት ጥያቄ መመስረት እንችላለን የሚለውን አይተናል። ያ ማለት ፕሬዘንት ፐርፌክት ቴንስ ጀነራል ኤክስፒሪየንሶችን ለመጠየቅ እና ተጨማሪ ደግሞ አሁን ካለው ላይ ፕሬዘንት ካለው ላይ ተጽዕኖ የሚፈጥሩ ነገሮችን በፊት ተከስተው አሁንም ድረስ ተጽዕኖ ያላቸውን ነገሮች ለመጠየቅ ፕሬዘንት ፐርፌክት ቴንስ እንጠቀማለን። ዋናው ፎርሙ ደግሞ የፕሬዘንት ፐርፌክት ቴንስ have ወይም has ፕላስ ፓስት ፓርቲሲፕል ነበር። ግን በጥያቄ መልክ ወይም በኩዌሽን ፎርም ሲመሰረት ምን ብለን አይተናል? have ወይም has ይቀድምና ከዛ ሳብጀክት ይከተላል። በጥያቄ መልክ ሲቀርብ ከዛ ሳብጀክት ከዛ ፓስት ፓርቲሲፕል ይሆናል። ሳብጀክት የምንለው የተጠየቀው አካል ወይም የሚመለከተው ሰው ማለት ነው። እዚህ ጋር ስንመጣ ግን ኤቨርን እናያታለን። ስላይዱ ላይ እንዳየነው ፓርት 1 ላይ ኤቨርን ተጠቅመን እስከዛሬ የሚለውን ትርጉም ለመስጠት ወይም ደግሞ አስረግጠን ለመጠየቅ የምንጠቀምባት አንዳንዴ በፕሬዘንት ፐርፌክት ጥያቄ ስናቀርብ እንጠቀምባታለን። ወይም ደግሞ እስካሁን ያለ እስከዛሬ የምንላቸውን አጠያየቆች ለመጠየቅ። ስለዚህ have you ever had an operation ሲል እስከዛሬ ኦፕሬሽን አድርገህ ታውቃለህ ወይ ነው ጥያቄ። ፕሬዘንት ፐርፌክት ቴንስ መሆኑን የምናውቀውም መጀመሪያ have ስለተጠቀመ ከዛ ሳብጀክት you የምንለው የሚመለከተው አካል ለዚህ ጥያቄ ከዛ ኤቨር ገባች ከዛ ፓስት ፓርቲሲፕል ተከተለ። ስለዚህ ይሄኛውን እንደዚህ በማየት ፓርት 1 ላይ ባየነው መረጃ መሰረት ፕሬዘንት ፐርፌክት ቴንስ እንደሆነ እናውቃለን። አይን ስናየው what have you done to your lip? that is bleeding ብሎ ጽፏል። ከንፈርን ምን አድርጎ ነው? እየደማ ነው። ድጋሚ ፓርት 1 ሪፈር ስናደርግ
WH ኩዌሽኖችን አይተናል። WH የምንላቸው እነ ዋት፣ እነ ሁ፣ ዌር እና ዋይ የመሳሰሉት ማለት ነው። ስለዚህ ይሄ WH ኩዌሽን እንደሆነ አውቀናል። WH ኩዌሽን ተጠቅመን እንዴት ፕሬዘንት ፐርፌክት ቴንስ እንደሚመሰረትም አይተናል። ስለዚህ WH ኩዌሽን ከተጠቀምን ፕሬዘንት ፐርፌክት ላይ WH ይቀድማል፣ ከዛ ሃቭ ይከተላል ወይም ሃዝ፣ ከዛ ሳብጀክት፣ ከዛ ፓስት ፓርቲሲፕል። እዚህ ጋር ልክ እንደምናየው WH ገባ ዋት ማለት ነው። ከዛ ሃቭ ተከተለ፣ ከዛ ሳብጀክቱ ተከተለ፣ ከዛ ፓስት ፓርቲሲፕል ተከተለ። ስለዚህ ይሄ በፕሬዘንት ፐርፌክት ቴንስ የቀረበ ኩዌሽን ፎርም ነው፣ ወይም ጥያቄ ለመጠየቅ ፕሬዘንት ፐርፌክት ቴንስ ተጠቅሞ የቀረበ ነው። ወደ ሶስተኛው ስንሄድ complete the blank spaces using the verb given in the brackets። ስለዚህ በብራኬት እዚህ ጋር ቨርቦች ተሰጥተውናል። እነዚህን ቨርቦች ተጠቅመን አግባብ የሆነውን ዳሽ ሙላው ላይ መሙላት ነው። ይህን ለምሳሌ ስናይ I work for a company that ብሎ ዳሽ ፕሪንተርስ፣ እዛ ሜክ ተሰጥቶናል። ፕሪንተር ለሚሰራ ድርጅት ነው የምሰራው ሲል እየተናገረ ያለው አሁን ላይ እየተከሰተ ያለ አክሽን ነው፣ ክስተት ነው። የሚሰራው በፕሬዘንት ታይም ነው። ስለዚህ ይሄ ሲምፕል ፕሬዘንት ቴንስ እንደሆነ አወቅን። ስንመልስ ሜክ የሚለውን ቀጥታ እናስገባም። ለምን የተሰጠን እዚህ ጋር ካምፓኒ የሚለው ሰርድ ፓርቲ ስለሆነ ኢት ወደ ኢት ስለሚቀየርልን ኤስ እንጨምራለን። ከዛ ግራመሩ ተስተካከለ ማለት ነው። ስለዚህ I work for a company that makes printers ይሆናል መልሳችን። ሲቀጥል this photo of her dash on holiday last year። ስለዚህ ላስት ይር ሲል ይሄ ፓስት መሆኑን አወቀ። ያም ማለት ከዚህ በፊት ተከስቶ ያለቀ የተፈጸመ አክሽን ነው። ስለዚህ የቴክን ፓስት እንጠቀማለን ብለን ብንሄድ this photo of her took on holiday last year ሊሆን ነው። took ፓስት ቴንስ ቢሆንም ለዚህ ሴንቴንስ ግን አግባብ አይሆንም። እንግሊዘኛ ለየት የሚያደርገው ብዙ የግራመር ህጎች አሉት። ይህንንም ስንል በዚህ ኬስ አንጻር ፓሲቭ የሚባል አገላለጽ አለ። በዚህ ስለ ፓሲቭ እና ስለ አክቲቭ የሚባሉ ሁለት ነገሮች ተጨማሪ ነገሮች ወይም ተጨማሪ ማቴሪያል እንዳቀርብላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ፓሲቭ ቮይስ እና አክቲቭ ቮይስ የሚባሉ ነገሮች አሉ። አክቲቭ ቮይስ ተናጋሪውን ማን እንደተናገረው ወይም ደግሞ ማን ክስተቱ እንደፈጸመው ለመናገር ስንፈልግ አክቲቭ ቮይስ እንጠቀማለን። ፓሲቭ ቮይስ ለየት የሚያደርገው the actor of the sentence is unknown ወይም ደግሞ less important than what acted upon ማለት የተፈለገው አክተሩ ፈጻሚው የድርጊቱ ፈጻሚ አይታወቅም። ማይታወቅበት ኬዝ ላይ ማን አሁን ለምሳሌ በዚህ ኬዝ ፎቶን ያነሳው ማን እንደሆነ ስለማይታወቅ እንደዚህ አይነት ኬዞች ሲገጥሙ ፓስት ፓርቲሲፕልን እንጠቀማለን። ስለዚህ ፓስት ቴንስ መጠቀም የነበረብን የቴክ ቱክ ሊሆን የነበረው በዚህ ፓሲቭ ቮይስ በመሆኑ ምክንያት ብቻ ቴክ የነበረው ወዝ እንልና ፓስት መሆኑን ለማሳወቅ የኢዝ ፓስት ወዝ ስለሆነ ማለት ነው ቴክን እንለዋለን። የቴክ ፓስት ፓርቲሲፕል ማናት ቴክን ስለሆነ አሁን ሞር ሴንቴንሱን ስናነበው ራሱ ሴንስ ይሰጣል። this photo of her was taken on holiday last year። ስለዚህ ብዙ የግራመር ህጎች ስላሉ ሁሉንም ከቨር ለማድረግ ስለማይመች ተጨማሪ ማቴሪያሎች ከነዚህ ጋር የተያዙትን እንድሰራላችሁ ከፈለጋችሁ አሳውቁኝ። ሲ ላይ ስንሄድ I dash her since 2008 የተሰጠን ቨርብ not see ነው። ስናየው ከ2008 ጀምሮ አላየዋትም። ሴንቴንሱን ስናየው አተኩረን እሷን አለማግኘቷ ወይም አለማየቷ ከ2008 ጀምሮ ስለዚህ በፊት የተከሰተ ነገር ነው በፓስት ማለት። ስቲል ደግሞ አላየቻትም ስለዚህ በፊት ጀምሮ አሁንም እየቀጠለ ያለ አክሽን ነው። ስለዚህ ይህንን ቀጥታ
ምን አይነት ቴንስ እንደሆነ ማወቅ እንችላለን። አስተውላችሁ ከሆነ ፓርት 1 ላይ ፕሬዘንት ፐርፌክት ቴንስን ለእንደዚህ አይነት ነገሮች እንጠቀምበታለን። በፊት የተፈጠረ አክሽን አሁንም እየቀጠለ ያለ ማለት ነው። ስለዚህ ለዚህኛው መልሳችን የሚሆነው ፕሬዘንት ፐርፌክት ቴንስ ስለሆነ ሃቭ ይቀድማል። አይ ብለን ስለጀመርን ሃቭ ነው። ሂ ኦር ሺ ወይም ኢት ቢሆን ኖሮ ደግሞ ሃዝ ብለን ነበር የምንጠቀመው። ስለዚህ ሃቭ ኖት ሲን። ሃቭ ብለን ከዛ እዚህ ጋር ኔጌቲቭ ስለሆነ ኖት ካልን በኋላ ፓስት ፓርቲሲፕል የሲ ሲን ይሆናል ማለት ነው። ስለዚህ ሴንቴንሱን ስንሞላው I have not seen her since 2008 ሆኖ ኮምፕሊት ይሆንልናል ማለት ነው። ሲቀጥል ደግሞ ወደ ዲ I dash the newspaper every morning የተሰጠን ቨርብ ሪድ ነው። ይህንን ሴንቴንስ ደግሞ ስናየው ሁሌ ጠዋት ዜና አነባለሁ ወይም ደግሞ የዜና ጋዜጣ አነባለሁ። ሁሌ ጠዋት የዜና ጋዜጣ አነባለሁ። ስለዚህ ይሄ የተለመደ አክሽንን ለመግለጽ እየሞከረ ነው። የተለመደ አክሽንን ለመግለጽ ደግሞ ወይም ሃቢቹዋል አክሽንስ የምንላቸው። ስለዚህ እነሱን ለመግለጽ የምንጠቀመው ቴንስ ደግሞ ፕሬዘንት ቴንስን ነው ወይም ደግሞ ሲምፕል ፕሬዘንት ቴንስ። ሲምፕል ፕሬዘንት ቴንሱን እዚህ ጋር ስናስገባው የተሰጠን ቨርብ አይ ስለሆነ የሪድ ሲምፕል ፕሬዘንት ቴንስ ፎርሙ ራሱ ቨርቡ ነው። ስለዚህ ሪድ ራሱ ይሆናል መልሳችን ማለት ነው። አይ ሪድ ዘ ኒውስፔፐር ኤቭሪ ሞርኒንግ። ተደጋጋሚ አክሽኖችን በሪድ በሲምፕል ፕሬዘንት ቴንስ እንጠቀማለን። የተሰጠንን ቨርብ አይተን እንደ አግባብነቱ እናስገባለን። እዚህ ጋር በአይ ፋንታ ሂ ኦር ሺ ቢሆን ኖሮ ኤስ እንጨምር ነበር። ቨርቡ ይቀየር ነበር ሰርድ ፐርሰን ሲንጉላር ሲሆን ማለት ነው። ይሄ ግን ሳብጀክቱ ስለራሱ እያወራ ስለሆነ ራሱ ቨርቡ ሳይቀየር ይገባል። ኢን ደግሞ ስናይ when I visited her she dash bedridden for 6 months የተሰጠን ቨርብ ቢ ነው። ስለዚህ ሴንቴንሱ ምንድን ነው ያለው? ስጎበኛት ወይም ሂጄ ስጠይቃት ለ6 ወር አልጋ ላይ ተኝታ ነበር ወይም ደግሞ ታማ ነበር። ስለዚህ ይህን ደግሞ አተኩረን ስናየው ሴንቴንሱን ሁለት አክሽኖች አገኘን። አንደኛው ለ6 ወር ታማ መተኛቷ፣ ሁለተኛው ደግሞ ሂዳ መጎብኘቷ። ስለዚህ ይሄ አክሽን ደግሞ ከአንደኛው ቀድሞ የተከሰተ ነው። ታማ መተኛቷ ለ6 ወር ቀድሞ የተከሰተ ነው። ሄዳ ስትጎበኛት ደግሞ ከሱ ተከትሎ የተከሰተ አክሽን ነው። እንደዚህ አይነት ሁለት አክሽኖች አንዱ ቀድሞ የመጣ አክሽን ለመግለጽ የምንጠቀመው ቴንስ ፓርት 1 ላይ እንዳየነው ቴንሶች ላይ ፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስ ደግሞ ምን አይነት ቅርጽ ይዛል? ሃድ ፕላስ ፓስት ፓርቲሲፕል ይጠቀማል። ስለዚህ የመጀመሪያው አክሽን ይሄ ነው ቪዚትድ የሚለው። ከዛ ደግሞ ሁለተኛው አክሽን እዚህ ጋር ቤድሪድን ፎር 6 months። ስለዚህ ሁለት አክሽን ተከታትለው መምጣታቸውን ለመናገር እየሞከረ ስለሆነ ፓስት ፐርፌክት እንደሆነ አወቅን። ስለዚህ በፓስት ፐርፌክት ሲመሰረት ደግሞ ሃድ ይቀድምና ከዛ የተሰጠንን ቨርብ እዚህ ጋር ቢ ነው የሱ ፓስት ፓርቲሲፕል እናስገባለን። ቢን ይሆናል ማለት ነው። መልሳችንን በቀላሉ እንዲያገኘን። ኤፍ ጃኔት ዳሽ ሆም የተሰጠን ቨርብ ጎ ነው። ስለዚህ ቤት መሄዷን ጃኔት የምትባለው ቤት እንደሄደች ለመናገር ነው። ያለቀና ቤት መሄዷ ኮምፕሊት የሆነ አክሽን ስለሆነ ፓስት ቴንስ እንደሆነ አወቅን። ይሄ ሲምፕል ፓስት ቴንስ ነው። ስለዚህ የጎ ሲምፕል ፓስት ቴንስ የቨርባችን ምንድን ነው ካለን ዌንት ነው የሚሆነው። ዌንት በቀላሉ ይህንን መመለስ እንችላለን። ጂ ሺ ዳሽ ሜኒ አዋርድስ ፎር her contribution to classical music የተሰጠን ቨርብ ዊን ነው። ሴንቴንሱን ስናየው ብዙ ሽልማቶችን ወይም አዋርዶችን ለቀረበችው ተጽዕኖ ለክላሲካል ሚውዚክ ላቀረበችው ተጽዕኖ ተሸልማለች ወይም ደግሞ በክላሲካል ሚውዚክ ስራዎቿ ብዙ ሽልማት ተሸልማለች። እዚህ ጋርም ስናይ ሁለት አክሽኖችን እናገኛለን። ያም ማለት
አዋርድ ወይም ሽልማት መሸለሟ፣ ከዛ ደግሞ የመሸለሟ ምክንያት ደግሞ ለክላሲካል ሙዚቃ ያቀረበችው ስራዎች ነው። ስለዚህ በክላሲካል ሙዚቃ ባቀረበቻቸው ስራዎች ሽልማት እንዳገኘች ነው። ስለዚህ ሁለት አክሽን አገኘን። ያ ማለት የመጀመሪያው ለክላሲካል ሙዚቃ ያቀረበችው ስራ ነው። ቀጣዩ ደግሞ አዋርድ መሸለሟ ነው። ሁለት ተከታትለው የሚመጡትን አክሽኖች ለመናገር ቅድም እንዳልኩት ምን እንጠቀማለን? ፓስት ፐርፌክት ቴንስ ነው የምንጠቀመው። ፓስት ፐርፌክት ቴንስ ደግሞ had ይከተልና ፓስት ፓርቲሲፕል እንጠቀማለን ማለት ነው። ስለዚህ had won ይሆናል ማለት ነው። ይህችን ስናይ the boys were playing games when it dash raining start የሚለው ቨርብ ተሰጥቶናል። ስለዚህ ልጆቹ ጨዋታ እየተጫወቱ ነበር ሲዘንብ። ስለዚህ ሲዘንብ ልጆቹ ጨዋታ እየተጫወቱ ነበር። የተሰጠነ ሴንቴንስ በማየት አሁንም ምን አይነት ቴንስ ነው የሚለውን መለየት ይኖርብናል። ከዛ ቨርቡን እንደ አግባብነቱ ስታርት የሚለውን ማስገባት ነው። በትኩረት ስናየው ደግሞ ይሄኛው ለየት የሚያደርገው ልጆቹ ዝናቡ ሲጀምር ወይም መዝነብ ሲጀምር እየተጫወቱ ነበር ነው እንጂ የሚለው ዘንቦ እንዳለ ምንድነው ልጆቹ ጨዋታቸው እንዳቆሙ አልተናገረም። ጨዋታቸው እየቀጠለ ነበር ዝናቡ ሲጀምር። ስለዚህ አንደኛው አክሽን አንደኛው እየተከሰተ እያለ የጀመረ አክሽን ነው። ያ ማለት ዝናቡ የዘነበው እነሱ እየተጫወቱ እያለ ነው። ስለዚህ መጫወታቸው ማለቁን ምንም ምልክት አናገኝም። ለዛም ሁለት አክሽን ናቸው ብለን እንደላይኛው አንዱን ከአንዱ ለይተን ቀድሞ መምጣቱ እንዳንናገር የልጆቹ መጫወት መፈጸሙን አናቅም። ስለዚህ ሌላኛው ሩል ተጨማሪ ግራመር ለየት የሚያደርገው በማል የየራሳቸው ሩል አላቸው። ስለዚህ ሌላኛው ሩል ስለ ሲምፕል ፓስት ቴንስ ከላይ ወይም ፓርት 1 ላይ ሜንሽን ያላደረግነው አንድ አክሽን ጀምሮ እየተካሄደ እያለ በማል ሌላ አክሽን በማል ከገባ ሲምፕል ፓስት ቴንስ ነው የምንጠቀመው። ስለዚህ መልሳችን የዚህ የስታር ሲምፕል ፓስት ቴንስ ስታርትድ ስለሆነ started ይሆናል መልሳችን። the boys were playing games when it started raining መዝነብ ሲጀምር ልጆቹ እየተጫወቱ ነበር። እንደዚህ አይነት አንድ አክሽን አሁን በልጆቹ መጫወት ማለት ላይ ዝናብ መዝነቡ ሌላ አክሽን መከሰቱ እንደዚህ አይነት ክስተቶችን ኤክስፕሌን የምናደርገው በሲምፕል ፓስት ቴንስ ነው። ስለዚህ በስህተት ሁለት አክሽን አለ ብለን ይሄኛው ፓስት ፐርፌክት ቴንስ ነው ብለን ስህተት ነው የሚሆንብን። ስለዚህ ሲምፕል ፓስት ቴንስ ሌላኛው አጠቃቀሙ ይሄ ነው። እንደ ኖት አድርጋችሁ ያዙት። ያው ነው። አይን ስናይ how long ብሎ ጀመረ ዳሽ ከዛ ዩ ዳሽ ከዛ ቢ ቨርብ ተሰጠ። ብዙ ጊዜ how long ብሎ ሲጀምር እስካሁን ያለውን ነገር ወይም እስከ ፕሬዘንት ያለው ተጽዕኖ ወይም ኤምፋሲስ ለመጠየቅ እንጠቀማለን። how longን ተጠቅመን ኩዌስችን ስናቀርብ ምን ቴንስ ላይ እንጠቀማለን የሚለውን ፓርት 1 ላይ አይተናል። ያም ፕሬዘንት ፐርፌክት ቴንስ ነው። ፕሬዘንት ፐርፌክት ቴንስ ደግሞ how long ተጠቅሞ ሲቀርብ how ከዛ long ይቀጥልና have ወይም has ከዛ subject ከዛ past participle ነው የምንጠቀመው። ስለዚህ how long ከዛ እዚህ ጋር have ወይም has ነው። ሳብጀክቱ you ስለሆነ እዚህ ጋር have ነው የምንጠቀመው። ሳብጀክቱ ተከተለ ከዛ የቢ past participle ማን ነው? been ነው። እዚህ መልሳችን how long have you been a social activist? ሶሻል አክቲቪስት ከሆንክ ምን ያህል ጊዜ ሆኖሃል የሚለውን ጥያቄ በፕሬዘንት ፐርፌክት ቴንስ እንደዚህ አይነት ጥያቄዎችን መጠየቅ እንችላለን። ብዙ ጊዜ how longን ተጠቅመን ጥያቄ ስናቀርብ ፕሬዘንት ፐርፌክት ቴንስ ነው። ጄን ስናይ we dash each other for a long time ተሰጠን ቨርብ ኖ ነው።
ሴንቴንሱ ማለት እየፈለገ ያለው ስንተዋወቅ ብዙ ጊዜ ሆኖናል ነው። ስለዚህ ስንተዋወቅ ብዙ ጊዜ ሆኖናል። ስለዚህ አክሽኑ የጀመረው ድሮ ነው፣ የተዋወቁት በፊት ነው። አሁንም መተዋወቃቸው እንደቀጠለ ነው። እንደዚህ አይነት ኬዞችን ደግሞ የምንጠቀመው ለእንደዚህ አይነት ኬዞች ፕሬዘንት ፐርፌክት ቴንስ ነው። ስለዚህ እዚህ ጋር ስንመጣ ፕሬዘንት ፐርፌክት ቴንስ ከሆነ ደግሞ ሃቭ ወይም ሃዝ ከዛ ፕላስ ፓስት ፓርቲሲፕሉን ነው የምንጠቀመው ማለት ነው። ስለዚህ ዊ ስለሆነ እዚህ ጋር ሃቭ ነው የምንጠቀመው፣ ለምን ፕሉራል ስለሆነ። ከዛ የኖ ፓስት ፓርቲሲፕል ኖን ይሆናል ማለት ነው። ኖን ይሆናል። ቆይ ሶሪ እቺን ላስተካክልላችሁ። እዚህ ጋር ሃቭ ኖን ይሆናል መልሱ ማለት ነው። ሲቀጥል ኬን ስናይ ሲንስ 2011 they dash their son every year የተሰጠን ቨርብ ቪዚት ነው። መጀመሪያም ሴንቴንሱ ምን ማለት እንደሚፈልግ እናይና ምን አይነት ቴንስ በአግባቡ መጠቀም አለብን የሚለውን እናያለን። ስለዚህ ከ2011 ጀምሮ ልጃቸውን በየአመቱ ይጎበኛሉ። ይህም እንደ ጄ አክሽኑ 2011 የጀመረ ነው ማለትም ከዚህ በፊት አሁንም እየቀጠለ ያለ ነው። 2011 ጀምሮ ይጎበኙታል፣ አሁንም እየጎበኙት ነው። ስለዚህ ይሄም ኮንቲኒየስ አክሽን ፓስት ጀምሮ ኮንቲኒየስሊ ወደ ፕሬዘንት እየቀጠለ ያለ ስለሆነ ፕሬዘንት ፐርፌክት ቴንስ እንደሆነ አወቅን። ስለዚህ ለዚህ መልስ የሚሆነን ፕሬዘንት ፐርፌክት ቴንስ ስለሆነ ፕሬዘንት ፐርፌክት ቴንስ ደግሞ ሃቭ ወይም ሃዝ ከዛ ፓስት ፓርቲሲፕል ነው የምንጠቀም። የቪዚት ቪዚትድ ይሆናል። ስለዚህ since 2011 they have visited their son every year አይንስ ማለቴ ኤልን ስናይ after Larry dash the film on TV he decided to buy the book የተሰጠን ቨርብ ሲ ነው። ስለዚህ ምን አይነት ቴንስ ነው ሊጠቀም የፈለገው አረፍተ ነገር የሚለውን መጀመሪያ እናየውና አረፍተ ነገሩን እንለያለን። ስለዚህ ፊልሙን ካየ በኋላ ቲቪ ላይ ላሪ የሚባለው ሰውዬ መጽሐፉን ሊገዛ ወሰነ። እዚህ ሁለት አክሽኖች ተከታትለው መጡ። ሁለት አክሽኖች ከአንዱ ቀድሞ ከመጣ ለምሳሌ ቲቪ ማየቱ ቀደመ፣ ከዛ መጽሐፍ ለመግዛቱን ደግሞ መወሰኑ ተከተለ። እንደዚህ አይነት ቴንሶችን ደግሞ ለመግለጽ የምንጠቀመው ፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስ ደግሞ had ከዛ ፓስት ፓርቲሲፕል ነው የምንጠቀመው። ከዛ ሲን ይሆናል። የሲ ፓስት ፓርቲሲፕል ሲን ስለሆነ after Larry had seen the film on TV he decided to buy the book። ይሄኛው ኤክሰርሳይዝ ይሄንን ይመስል ነበር ሶስተኛው። ከዛ ወደ ቀጣዩ ስንሄድ ዩዚንግ ቴንስስ ኢን ራይቲንግ የሚል አለ። እሱ ሞር የጽሁፍ አክቲቪቲ ስለሆነ እሱን እናልፏለን። ከኛ ጋር የሚያያዝ ነገር ካገኘን አብረን እንሰራለን። አብዛኛው ቀጣዩ ሪዲንግ ስለሆነ ያ ደግሞ ለእናንተ ተዋለሁ። እንዴት ቴንሶችን ተጠቅመን እነዚህ ነገሮች ማሟላት እንችላለን የሚለውን ማየት መስራት እንችላለን። ስለዚህ ቴንስ የማይገባበት አብዛኛው ፓርት ግራመር የሚባለው ነገሮች ላይ እንዳለ ቴንስ ጥቅም አለው። ስለዚህ ስለ ቴንሶች በተቻለ መጠን ሁሉንም ብታዩ አሪፍ ነው። ሞጁሉ ላይ የቀረቡትን ቴንሶች እነዚህን ይመስላሉ እንዳየናቸው። ቪዲዮንም በዚህ እናጠናቅ። ዩኒቱም እዚህ ላይ ያልቃል። ስለዚህ ቀጣይ ዩኒት ላይ እስክንገናኝ ሰብስክራይብ ማድረጉን አትርሱ። ይህን ቪዲዮም ከተመቻችሁ ላይክ እና ኮሜንት አድርጉ። ይመቻችሁ። ቻናሉን ያግዘናል። ስለዚህ በድጋሚ ሰብስክራይብ ማድረጉን አትርሱ።